በጭንቀቴ ደግፈህ አቆምከኝ መድኃኒቴ አጸናህ እግሬን እንደ ባላገር ከልቤ ልበል ተመስገን ያላለፍኩት ምን አለ ባንተ ጌታ ያልወጣሁት ምን አለ ባንተ ኢየሱስ ያልወረድኩት ምን አለ ባንተ ጌታ ያልተሻገርኩት ምን አለ ባንተ ኢየሱስ ተመስገን ባንተ ሁሉን ችያለፍኩት ተመስገን ባንተ ሁሉን ችያለፍኩት ተመስገን ባንተ ሁሉን ችያለፍኩት ተመስገን ባንተ ሁሉን ችያለፍኩት። ቶሎ እንድንመጣ የሚያስገድድ የእግዚአብሔር መንፈስ በጌታ ፊት ነገር ከእናንተ ውስጥ እንዳንዱ ሆኜ ነው የሚሰማኝ። በየቀኑ የሚፖሰተው ነገር ስላለ በጣም ህይወት ይቀይራል። አይመስልም ግን በየቀኑ አክቲቭ እንድንሆን ያደርገናል፣ ያስገድደናል እንደዚህ እና እንደው በቃ ከእግዚአብሔር ቃል ርቅ ያለው በቃ ጸሎት ምናምን ትቻለሁ ብሎ የደከመ ሰው ቢኖር እንኳን አስገድዶ ያመጣዋል፣ በቃ እንድንሰማ ያደርጋልና ይሄ ህብረታችሁ በእውነት አይወሰድ አይባችሁ በእውነት ለብዙዎች ብርታት ትሆናላችሁ። ለተገልጋይ ብቻ እንዳይመስላችሁ ለአገልጋይም ብርታት ሆናችሁ ትቀጥላላችሁና ሁሌም ብርቱ ሆነን አንቀጥልም። ድካሞች በሚኖሩ ጊዜ ደግሞ እንደዚህ አይነት እጆች ያነሱናልና ጌታ ዘመናችሁን ይባርክ። በትጋት የምታገለግሉ እዚህ የምትመጡ እንደገና ቢሹ ደግሞ በትጋት ስለምትሰበስብ እርስ በርስ ስለመዋደዳችሁ በእውነት እግዚአብሔር ይመስገን። በጣም ስለእናንተ ጌታ ይባርካለሁ። እግዚአብሔር ይባረክ። በዚህ ሁሉ ውስጥ ደግሞ ጌታ ክብሩን ይውሰድ። ይሄንን ሁሉ ማድረግንም መፈለግንም የሚያደርገው እሱ ስለሆነ ክብሩን ይውሰድ። ተባረክ። ካሱዬ በጸለየችውም በዘመረችውም ሁሉ ተስማምቼ እንግዲህ ወደ እኔ ሄዳለሁኝ። ስዘምር ባለቤቴ ትርጉሙን እየነገረኝ ነበርና ዘመንሽን ይባርክ አሜን እያልኩ ነበር ስሰማ የነበረው። ጌታ ዘመንሽ ተባረክ። እግዚአብሔር ይባርክ። እሺ ወደ ዛሬ እንሂድ። ቢሹ እየቆራረጠ ፖስት እኔ ቆራርጬ ፖስት ያደረኩትን ለእናንተ ሼር እያደረገ ነበርና በደንብ ማርቆስ ወንጌል እንግዲህ እየቀረልን እየተከታተልን ላለን ሰዎች በደንብ እየቀረልን እንደሆነ ተስፋ አደርጋለሁ። አትሊስት በቃ ይህንን እድል ጌታ በምድር ስንመላለስ ከሰጠን የሆነ መጽሐፍ ቅዱስ ክፍል በደንብ እንድንይዝ ነው የምፈልገው። እኔ በየጊዜው የተለያየ ቦታ ልናስተምር እንችላለን፣ የተለያየ ክፍል የመጽሐፍ ቅዱስ ክፍል ግን አሁን በቃ መቅደስን ስታስቡ ማርቆስ ወንጌልን እንድታስቡ ነው የምፈልገው። እግዚአብሔር በዛ በኩል ህይወታችሁን እንዲቀይር የኔንም ስለቀየረው እኔን የቀየረኝ ነው ወደ እናንተ ማመጣውና እንደዛ እንዲሁም ስለምፈልግ ነው በማርቆስ ላይ የምንቆየው። ማርቆስ ወንጌል እንግዲህ 10 ምዕራፍ ይቀረናል። 6 ላይ ነው 10 ምዕራፎች ይቀርናል። ከዚህ ጌታ ካልመጣ ወይኛ ደግሞ ካልሄድን እግዚአብሔር ቢፈቅድና በህይወት ብንኖር ቀስ እያለን እንጨርሳቸዋለን ብዬ አስባለሁ። ሳምንት የተካፈልነውን ታስታውሳላችሁ ብዬ ተስፋ አደርጋለሁ። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሲልካቸው የነበረውን ነገር ነው የተካፈልነው። አንዳች እንዳትይዙ ብሎ ለምን እንዳትይዙ አላቸው የሚለውን ምክንያት ጥሩ አድርጎ ቢሹ በቡሌት አስቀምጦልናል። በደንብ ያንን ተካፍለን ነው የጨረስነው። ስለዚህ ወጥተው ሰበኩ እና ምርጡና ውጤታማው አገልግሎት የሚመስለን ብዙ ጊዜ ስቴጅ ላይ ነው፣ መድረክ ላይ ነው፣ ቸርች ውስጥ ነው። ግን የአደባባይ ወንጌልም ደግሞ በጣም ኢፌክቲቭ እንደሆነ፣ በጣም ጥሩ እንደሆነ፣ ውጤታማ እንደሆነ ያየንበትን ክፍል ነበረ የተነጋገርነው እና ወጥተው እየሰበኩ ድውያን በሽታ የተያዙትን እየፈወሱ በዘይት ደግሞ እየቀቡ እየጸለዩ በዚህ አገልግሎት ወደ ጌታ ኢየሱስ ክርስቶስ ተመልሰው እንደመጡ ተነጋግረን ነው ሳምንት የጨረስነውና ዛሬ ደግሞ ከምዕራፍ 6 ከቁጥር 14 ጀምሮ ያለውን አብረን እንድናይ እፈልጋለሁ። ረጅም ነገር አንብቤ አይምሮአችሁ ውስጥ ብዙ ነገር ከማጭቅ እየደረስን ያነበብናትን የደረስንባትን
እንድናይ እመክራለሁ። እኔ ያው ቀስ እያለን እንደ ስብከተ ሳይሆን እንደ ንግግርም እንደ ስተዲም አይነት ስለሆነ የደረስንባትን እንድናነብ እፈልጋለሁ። ምዕራፍ 6 ቁጥር 14 ጀምሮ በኢየሱስ ክርስቶስ ስም አነባለሁ። ከ13 እንጀምር። የሳምንቱ ነገር አይምሯችን ውስጥ እንዲመጣ እንደዚህ ይላል። ብዙ ድዌዎችንም ዘይት እየቀቡ ፈወሷቸው፣ ሐዋርያቱ ማለት ነው። ከዚያ በኋላ ዛሬ የምናየው 14 ስሙም ተገልጧልና ንጉሥ ሄሮድስ በሰማ ጊዜ መጥምቁ ዮሐንስ ከሙታን ተነስቷል፣ ስለዚህም ኃይል በእርሱ ይደረጋል አለ። ስሙ ተገልጧልና የማን? የኢየሱስ ማለት ነው። ተባረክ። ንጉሥ ሄሮድስ በሰማ ጊዜ መጥምቁ ዮሐንስ ከሙታን ተነስቷል፣ ስለዚህም ኃይል በእርሱ ይደረጋል አለ። ቁጥር 15 ሌሎችም ኤልያስ ነው አሉ፣ ሌሎችም ከነቢያት እንደ አንዱ ነቢይ ነው አሉ። 16 ሄሮድስ ግን ሰምቶ እኔ ራሱን ያስቆረጥኩት ዮሐንስ ይህ ነው፣ እርሱ ከሙታን ተነስቷል አለ እያለ ይናገራል። እነዚህ ልናያቸው እስከ 16 ያሉትን እናያቸው። ከ14 እስከ 16 ያሉትን የጌታ ኢየሱስ አገልግሎት አሁን በደንብ እየወጣ የሄደበት ጊዜ ነውና ብዙ ጊዜ መጽሐፍ ቅዱስ ላይ አሁን ካየናቸውም ክፍል ወደኋላ ስትመለከቱ ጌታ ኢየሱስ በሚያደርጋቸው ተአምራቶች ላይ ህዝቡን የሚያዘው አንድ ነገር ነበረ። ሰውን የሚያዘው አንድ ነገር ነበር። እንዳትናገሩ ራሳችሁን ብቻ ለካህን አሳዩ ይል ነበረ። እንዳይናገሩ አዘዛቸው ይል ነበረ። ምክንያቱም አንድ ኢንፎርሜሽኖች እግዚአብሔርን ስራ ከመግለጥ ይልቅ እግዚአብሔር በዚያ ስፍራ ላይ በደንብ እንዳይሰራ ያግደዋል። ወደ ኋላ ተመልሳችሁ ስታዩ አላየነውም። ከምዕራፍ 1 ጀምሮ አልጀመርንም። ምዕራፍ 1 ታስታውሳላችሁ። ያ ለምጻም ሰው ጌታ ኢየሱስ ክርስቶስ እጁን ጭኖ ዳሶት የፈወሰው ለምጻም ሰው የታዘዘው አንድ ትእዛዝ ነበረ። ራስን ለካህን አሳይ፣ ከንግግር ተጠበቅ ብሎ ጌታ ኢየሱስ ክርስቶስ ነገረው። ነገር ግን ያ ሰው ከተደረገለት ነገር አንጻር ያወራ ነበረ እና ጌታ ኢየሱስ ክርስቶስ አልፎ ሄዶ ገብቶ ወደ ከተማይቱ ሊያገለግል አልቻለም የሚል ቃል ታገኛላችሁና አንዳንድ አለመታዘዞች ለካ የእግዚአብሔር ክብር እንዳይገለጥ ያደርጉታል። በህይወታችን በምድራችን ለዚህ ሰው ከለምጽ መንጻቱ ነው በጣም ትልቅ ነገር እና ያደረገው ነገር እኮ ትክክለኛ ነገር ይመስላል፣ ፖዚቲቭ ነገር ይመስላል። ስለ ኢየሱስ ነው የተናገረው፣ መፈወሱን ነው የተናገረው። ምን ችግር አለው የሚያስብል ነገር ነው። ግን ጌታ ኢየሱስ ክርስቶስ ወደዚያ ስፍራ እንዳይገባ የከለከለበት የራሱ ምክንያት ነበረው። ጌታ ኢየሱስ ከከለከለ በዛ ከተማ ውስጥ በደንብ ተደብቆ ሊሰራ የፈለገው ነገር አለ ማለት ነው። ብዙ ጊዜ ጌታ ኢየሱስ አገልግሎት ላይ ራሱን እንደዚህ እንዲታይ ሳይገልጥ ታዩታላችሁ። አንዳንድ ቦታ ደግሞ ራሱን ሲገልጥ ታገኙታላችሁ። ጊዜውን ጠብቆ ባላንሱን የጠበቀ አገልግሎት ሲያገለግል ታዩታላችሁ ጌታ ኢየሱስ እና ይሄ ሰው ግን ኢየሱስ ያደረገለትን ነገር እየዞረ በመናገሩ ወደ ከተማዋ ጌታ መግባት አቃተው፣ ወደ ከተማዋ ወንጌል መግባት አቃተው እና አንዳንድ አለመታዘዞች የራስን ምቾት፣ የራስን ፍላጎት፣ የራስን ነገር ያማከሉ አለመታዘዞች እግዚአብሔር አልፎ እንዳይሰራባቸው እንደሚያደርጉ ማየት እንችላለን ማለት ነው። የጌርጌሴኖኑን ሰው ሌጊዮኖች የወጡለትን ሰው ደግሞ በተቃራኒው ልከተል ሲለው አይ ሂድና የተደረገልን ነገር ተናገር ሲለው ታያላችሁ። ኢየሱስ በጣም አልፎ ሊገባ ያልቻለባቸው ስፍራዎች የሆነ ነገር አድርጎ ሲወጣ ታያላችሁ። ሳምራውያኑ መንደር አልፎ መግባት አይችልም፣ ግን በአንድ ሰው ምክንያት ወንጌል ስፕሪድ እንዲያደርግ እንዲበዛ ሲፈልግ ታዩታላችሁ። አንዳንዱ ስፍራ ደግሞ ኖ ሲል ታዩታላችሁ። ኢቭን አይደለም ሰዎችን አጋንንትን እንኳን ይከለክላል። ሊገልጡት በፈለጉ ጊዜ ከለከላቸው አይደል? አንዳንዶቹ የእግዚአብሔር ቅዱስ ሲሉት ኖ እያለ ይከለክላል። ዝም በል እያለ የበለጠ እንዳይናገሩና ሊገለጥ በሚገባው ስፍራ ላይ የእግዚአብሔርን ነገር ግለጡ። ሊገለጥ በማይገባው ጥንቃቄ በሚፈልግ ቦታ ላይ ደግሞ በጥንቃቄ አገልግሉ። በጥንቃቄ